የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማን 152ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦች እንግዲህ ወዶችዬ ዴቭ እንግዲህ አደይን ለራሱ ለማድረግ ሽምግልና ለመጠየቅ የአደይን እናት ወደ ክፍለ ሀገር ሄዷን ማለት ነው። እንግዲህ የአደይ አባትም አልተቀበሉም ማለት ነው። ጭራሽ እንግዲህ ምን አይነት አባት እንደሆኑ አላውቅም። በጣም መናጤ ናቸው ማለት ነው። እዚህ ጋር አሹ ምን እየሰራ ነው ብላ የፍቅርና ስጠይቅ ምን ማለት ነው? በር እየተንኳኳ እዚህ አንተ ቤት ውስጥ ምን ትሰራለህ? ሮም እትዬ ይሄዳን ስትል ሮማን ዝም በይ፣ ከቀድም ጀምሮ በር እየተንኳኳ ነው። አንተ እዚህ ምን ትሰራለህ? ምን ችግር አለ? ችግር አለ እንዴ ስትለው ምን ችግር የለም፣ ቤዛ ናት እዚህ ገብታ ቤዛን ለማስወጣት ተከትዬ ነው። ስለ ቤዛ እኔ ግድ አይሰጠኝም አሹ፣ በል አሁን ሂድና በር ክፈት ብላ ተቆጣችው። በጣም ይቅርታ እትዬ ስትል ሮማን አንቺ ምን አጠፋሽ? አሹ ነው እንጂ አሹ ጋር ምን እያደረጋችሁ ነበር አለቻት። ኧረ ምንም ማለቴ መጣና ከዛ መጥቶ ሳይነግረኝ ነው። እውነቱን ነው አሹ ይነግረኛል ችግር ካለ ማለቴ በር እየተንኳኳ እንዴት የሚያልከፈተበትን ምክንያት ብላ የፍቅር እናት ተቆጣይ። ሮማን በጣም ተደናግጣ ውይ አሹ እንደው አንተ ልጅ ምን እያረክ ነው ያለው? ሰሞኑን ትክክል አይደለም አለችው። ከዛ ፍቅር ደግሞ በር ተንኳኳው አሹ አልከፈተም ነበርና ፍቅር ሄዳ ለቤዛ ከፈተችለት። ቆይ ለምንድን ነው የመጣሽው? ለምንድን ነው አስር የምትመላለሽው? ብላ ፍቅር ቤዛን ስትናገራት ቤት ብርቅ ነው እንዴ አንቺ እኔም ቤት እንዳለኝ አትርሾ አለቻት። ምን እንዳደረግሽኝ ራሱ ቆይ ለማየ ነው የምነግርሽ፣ ትንሽ አታፍሪም? በዚህ ድረስ እማዬ እማዬ እያልሽ ስትመጪ አታፍሪም ወይ ስትላት እማዬ ለእኔም እናቴ ናት፣ ባይሆን ሌላ ጊዜ በሩን በመክፈት ተባበረኝ፣ አላደርገውም፣ ወደ ላይ አትገቢም አለቻት። ከዛ እማዬ ብላ መጣራት ጀመረች። አትሰሚም እንዴ ቤዛ እዚህ የኔ እናት ናት ያለችው፣ የአንቺ በሽተኛ እናት እዛ ሆስፒታል ናት፣ የኔ እናት እዚህ አይደለችም። ትሰሚኛለሽ? ስለኔ እናት በዚህ ልክ መጥፎ ነገር መናገር አትችይም ብላ እውነቷን ነው። ፍቅር እንግዲህ ሁሉ ጊዜ ነው እናቴ ሆስፒታል ናት እያለ ታሟርትባታለች። በዚህ የተነሳ ቤዛ ከወንድሟ ጋር ከዚህ በፊት ተጣልታለች። ለምንድን ነው በእናቴ እያሟራትሽ እናቴን ሁሉ ጊዜ ሆስፒታል ናት የምታዩ ብሎ ተጣልቷታል። አሁን ፍቅርም እውነት ነው የተናገረው ማለት ነው። ከዛ እውነቱን ሲነገር አንቺ ውሻ አለች ቤዛ፣ አንቺ እኔን በጥፊ አለቻት። በጥፊ አይደለም ሲያንስሽ ነው፣ የበለጠ ደበድብሻለሁ። ከዚህ በኋላ የሆነ ነገር ስትናገሪ እንዳልሰማሽ ብላ ጭራሽ እጇን ጠምዝዛ። ከዛ አሹ መጣ። ምን ጉድ ነው ቤዛ ረባካችሁ ብሎ ከዛ የፍቅር እናት መጡ። የፍቅር እናት መጣው የእናቴን ስም እንዳጠሪ አለቻት። ቤዛ ምን እያደረግሽ ነው ያለሽው ልጄን ብላ የፍቅር እናትን በጣም ተቆጡ። ከዛም እንግዲህ ቤዛ በጣም ባለየ ነች፣ በጣም አስመሳይ ነች ማለት ነው። በጣም ነገረኛ፣ በጣም የፍቅር እናትን በጣም ተናደዋል። እንግዲህ የአደይ አባት ደግሞ በጣም ኃይለኛና ነገረኛ ሰውዬ ናቸው። እዚህ ጋር ከዚህ ልጅ ጋር ምንድን ነው መሰሪው ብሎ ብርሃኔን በጥፊ ሲመቷት ምን እያደረጉ ነው ሲል ጭራሽ እሱን ደግሞ ይዘው በዱላ ዴቭን ማለት ነው። ከዛ ዴቭ ደግሞ በጣም የተከበረ ልጅና በጣም ጸባይ ያለው ልጅ ነውና የሄደው እንግዲህ አደይም ብሎ ነውና የእሱ ቤተሰቦች አይቀበሉም ተብሎ ነበር፣ ተቀብለዋን። ግን የአደይ አባ ጭራሽ በውዝምዝም እንግዲህ ዴቭን በእግሩም ብለው መቱት ማለት ነው። እዚህ ምን እያደረግሽ ነበር? ያ ሁሉ ጉዳይ ለዚህ ነበረ? አንተ ተመልሰ ምን ልታደርግ መጣ? ያችኛዋ ልጅን አስኮበልል ደግሞ ይቺ ልታስኮበልል ነው? የአደይ አባት አጠፋው፣ በጣም ይቅርታ። ጭራሽ ምን አጠፋው ትላለህ እንዴ አንተ? ስድ ብሎ መሳደብ ጀመሩ። አባዬ ተው እንደዚህ እንዳታደርግ፣ ዴቭ እኮ እዚህ የመጣው ለመዝናናት እንጂ ሌላ ነገር አይደለም አለች። ግን እሷ ዴቭ ግን ሽማግሌ ሆኖ እንግዲህ ያኔ ማለት የአደይን እናት ጠይቆ ከዛ እሺ ካለችው ደግሞ አባትየውን ለመጠየቅ ነው። ብርሃኔ ግን አላወቀችም፣ ጭራሽ ለመዝናናት ነው ብላ ስትል አደይቴም ደግሞ አላማ አላት፣ እራሷ ናት ሄደችው እና ለምንድን ነው ለዚህ ሞልፋጣ የምትከራከሪው አሉ። ከዛ ሩታዬ ደግሞ መጣ። ምንድን ነው ደግሞ እቺ ምንድን ናት? ቆይ እናንተ ሰዎች ከኔ ምንድን ነው የምትፈልጉት አሉ። በይ ቀጥ ብለሽ ወደ ቤት ሂጂ፣ ወደ ቤትሽ። አይ
ምን አባባ ችግር አለ እንዴ? እችን የመሰለች ልጅ ለማማገጥ እዚህ ድረስ ትመጣል? ያደይ አባት እርግጥ ነው ከዚህ በፊት በጣም ከባድ ጉዳዮች ነበር ያገናኙ። አሁን ግን እርስዎ ላወራት ነው የመጣው። ምንድን የምታወራው? ሰላደይ ምንድን ነው አልገባኝም። እህትሽ አደይ እኮ ልታገባ ነው ሩታ ባርኮትን ልታገባው ነው ብላ ቆጭ ጭራሽ ብርሃኔ ማለት ነው እንግዲህ ባርኮት እሷን ሲጠይቃት ስለነበረ እሱ ግን ስለ ራሱ ነበር ሊጠይቅ የመጣው። ባርኮት ልታገባው ነው ወይ ያለች ብርሃኔ። ከዛ ባርኮት ማነው? አንተ የባርክህና? አይ እሱ አይደለም ሌላ ሰው አለ። ከከከከከ ማን ወንድ ሆኖ አንተ ሳልፈቅድ ልጅን የሚያገባው? አንተ አባዬ፣ አንተ ስላደ አይመለከትም። ስለ ልጆች እኔን የማውቀው ከለኔ ፍቃድ ለልጆች ወልፈት የሚል የለም አሉ። እኔ ነኝ የማውቀው። ከአምራኬ ከፋ እየወጡ ናቸው። እኔ ነኝ የማዝባቸው። አንድ ላቀቅ የምድራቸው እኔ ነኝ። ሩታን እሺ ብሎ ዴብ ሩታን ይዞ ሄደ። አላቅም አባዬ፣ እነዚህ ልጆች ምን ፈልገው ነው የመጡት አለችው አለ ያደይ አባት። ከዛ አላቅም አባዬ፣ ሁሉ ጊዜ በአንተ እንደተሳቀፍኩ ነው። አንተ ጥሩ ነገር አታረግም አለችው። ቆይ አንቺ አሁን ምንሽ ተነካ? እግሬ ወልፍት ቢል ጎረምሳ በጎረምሳው ነሻል ዳሩ። አንቺ ምን ታረጊ? አንቺ ምን ታደርጊ? ያቺ እናትሽ ነች። ቆይ ግድ የለም ብሎ እናትየዋ ለመፎከር ሄዱ። እንዲህ አባዬ፣ እሷ እኮ ምንም የምታውቀው ነገር የለም አለች። ሮማን በእናት ብርሃኔ ማለት ነው እንግዲህ። ዴብዬ አይዞን እዚህ ጋር ደግሞ ኪንጎ እየሮጠ ቅምጥል እየተከተለኝ ኪንጎ ቆም፣ ትዕግስቴን አታስጨርሰኝ አለች። ትሰሚኛለሽ? አልፈልግሽም ቅምጥል፣ አልሰማሽኝም? አናደሽኛ፣ እኔም ተናድጃለሁ። እሺ ቆይ ምን የተነካ ነው የምትለው? ሁሉ እኛ ቤት እንሂድ ስላልኩህ ነው? አዎ ቅምጥል፣ እኔ አልሄድም። ሁሌ እኔ አንቺ ጋር ጥገኛ እንደሆንኩብሽ። ቆይ ግን አንተ ከመቼ ወዲህ እኔ ጥገኛ የሆንከው አለችው። አንተ ያማ እንዴ ምንድነው ችግር? በራሴ መቆም እፈልጋለሁ። አልገባኝም። ቆይ አንቺ ላይ ጥገኛ ሆኜ ነው እንድኖር የምትፈልጊው? ወንድ ልጅ እኮ ነኝ እና ቅምጥል ትንሽ ልትረጅኝ ይገባል። ስራ መስራት አለብኝ አለ። በራሴ መቆም አለብኝ። ኪንጎ ምንድን ነው የምታወራው? አልገባኝም። በደንብ ገብቶሻል ቅምጥል፣ አውቃለሁ። እስካሁን በአንቺ ትከሻ ላይ ነበርኩ። አሁን ግን ራሴ መቻል እፈልጋለሁ። እሺ ወደ ልከር ነው? ወደ ቤት። አንቺ አትሄድም ወዳልሽው ቤት ሊሄር ነው። አንቺ አይመቸኝም ወዳልሽው ወደዛ ሊሄር ነው አለ። ከዛ ወደ እነ ፍቅር ጋር ስንሄድ ደግሞ በዚህ ልክ ምንድን ነው የሚያጣላችሁ ብለው የፍቅር እናት ለፍቅር ጠይቋት። ከዛም እማዬ እኔ ምንም አላደረኳትም፣ እራሷን መታ ነገረች። ቤዛ ቆይ ምንድነው ችግርሽ? ምን ለማድረግ እየሞከርሽ ነው? እማዬ የእናቴን ቀን ይስጠኝ፣ እኔ ምንም አላደረኩ። ፍቅርና ለምንድነው እዚህ በሩን የምታንኳኪው ብላ እጇን አነሳችብኝ ብላ ጭራሽ ዋሸች። ከዛ ውሸታም እሺ ጀመረ። አንቺ እናትሽ እንደሞተች ተናግረሽ ነበረ፣ አሁን ደግሞ እየዋሸሽ ነው። እናትሽ ሞታለች ሲጀመር ሁሉ ጊዜ ነው ሆስፒታል አለ የምትይው አለቻት። ከዛ የፍቅር እናት ምን ልጅ እናትሽ ሞተች? ማየች ተያት፣ የምታወራውን ነገር አታውቅም። እናቴ ምንም አልሆነችም። እሰይ የኔ ልጅ፣ ኧረ እንኳን ኖረችልሽ። ፍቅር ከየት መጥተሽ የምታወሪው? አሁን እያወራች ነበር ተናግራለች። እናቷ ሞታለች ላይ ፍቅር እማዬ ሲጀመር አውቃ አንቺ ጋር ገንዘብ ለመቀበል ያመጣችው ሴራ ነው። ቤዛ ታማሚ እናት የላትም። ፍቅር ይበቃሻን፣ ከዚህ በላይ የታማሚ እናቴን ስም በክፉ እንዳታነሽ አለች። ጭራሽ አንቺ ምን አይነ ደረቅ ነሽ አለቻት። እማዬ በጣም ይቅርታ አለች። እንግዲህ ቤዛ ማስመሰል ትወዳለች በጣም ማለት ነው። እውነት ለመናገር ከፍቅር ጋር እንደዚህ በመፈጠሩ በጣም አዝናለሁ አለች። ልክ አልሰራችሁም፣ ታሳፍራላችሁ። ይቅርታ እማዬ፣ እዚህ ቆሜ ስንት ጊዜ በርሳን ኮኳም ይከፍትልኝ አጥቼ ነው። ቆይ ለምን መጣሽ? ምን ፈልገሽ ነው የመጣሽው? እማዬ እኔ አንቺን ፈልጌ ነው የመጣሁት። እናቴ ከባድ ሁኔታ ላይ ናት። እማዬ እየዋሸችሽ ነው። ቤዛ እውነቱን ተናገሪ፣ እኔ ወደዚህ አትዋሺ አለቻት። ልቀቂኝ ፍቅር፣ ምን እያደረግሽ ነው? እውነቱን ሳትናገር አለቃትም ማለት ቤዛ እውነቱን ተናገሪ። ቤዛ ታማሚ እናት የላትም። በቃሽ ፍቅር ይበቃሻል አለቻት። በይ ልቀቂያት ፍቅር ብሎ ቤዛ ምን እያደረጋችሁ ነው አለ አሹ። እማዬ ቆይ እኔን ለምን አታምኝ? ቤዛ በጣም አደገኛ ሰው ናት። እማዬ እያለች አንቺን አንጀት እየበላች ነው አለች ፍቅር። ታማሚ እናት አለች እያለች እያታለለችሽ ነው ያለችው ቤዛ። ፍቅር የምትለው ነገር እውነት ነው? ኧረ እማዬ ፍቅር ከየት ፈጥራ እንደምታወራ ነው ያላቅም። ሁሉ ነገር ነው የመሮኝ፣ በጣም መሮኛል። እኔን የሚያበረታታኝ የሚደግፈኝ ሰው እንጂ ከኋላ አሁን የሚጎትተኝ ሰው አልፈልግም አለች። ወይ ልጅ አይዞሽ እማዬ፣
አመንሽኝም አላመንሽኝም አንቺ እናቴ ነኝ ብለሽ ስላሰብኩ ነው እንጂ እዚህ የመጣሁት ቤት ውስጥ እያለቀሱ መቀመጥ ይችል ነበር አለች። ማስመሰሏን ቀጠለኝ። ቆይ አንቺ ምን አይነት አስመሳይ አይነት ደረቅ ሰው ነሽ ብላ እንግዲህ ፍቅር የእውነቱን አውቃባታለች። ፍቅር በጣም አውቃባታለች። የፍቅር እናት ግን ምንም አላወቁም። የፍቅር እናት ምንም የሚያውቁት ነገር የለም። ቤዛ ግን በጣም ጭራሽ ወደ ቤት ግቢ አትበያት፣ አንቺ አይመለከትሽም። ግን እኮ ቤዛ እየዋሰች እና እያስመሰለች ነው፣ የምሯን አይደለም። ፍቅር የአንቺን እርዳታ ፈልጎ ለመጣ ሰው እርዳታሽ ማግኘት ያለበት ውሸቱን ነው እውነቱን ነው ሌላ ዓላማ ይዞ ነው የሚለውን ነገር ለፈጣሪ ነው ሞታ ያለብሽ። እና ቤዛ እንሂድ ብላ ይዛት ሄደ ማለት ነው። በጣም ውሸታምና አስመሳይ ናት ቤዛ ማለት ነው። ከዛም አሹም ዝም ብሎ የተመለከተ ብሎ አሹም መሳቅ ጀመረ። እኔ የምለው ማን ተንቀልቅለሽ የሰው ስራ ግቢ ያለሽ? ማን ያንን በር ክፈች ያለሽ? እሰይ ይበልሽ አላት። አሹን በጣም አቃጠላት። ጎበዝ የኔን ስራ ስታሽቃብጪ እኔ ልታስቆጭ ነው በር የከፈትሽው አላት እንጂ ጭራሽ እንግዲህ እናትየዋ ደግሞ እንግዲህ ቤዛን ይዘዋት ሂደዋል ማለት ነው። ቤዛ ግን በጣም አስመሳይ ተንኮለኛ ነች። ከዛ እዚህ ጋር ደግሞ ሊሊ ቡና እያፈላች የባቡሬና ቁጭ ብለው ከዛ አይዞሽ ልጄ ሁሉም ነገር ሳታስቢው ይሳካልሻል። አንቺ ብቻ መጠየቅ ነው። አጠየቅሽ ሁሉ ነገር ይፈጸምልሻል። በዚህ አትጠራጠሪ ሊልዬ። እሺ ማዘሯ፣ እኔ የምልሽ ማዘሯ ኪንጎና ቅምጥል ምን ሆነ? ምን ሆነዋል? እኛ እኮ ስናያቸው የሉም። አይ ምንም እንደው ተጣልቶ ከሆነ የምታውቂው ነገር ካለ ብዬ ነው። አይ ልጄ አልሰማሁም። ይህ እየተንከባከባችሁ ነበር እንጂ ሌላ ነገር አልሰማሁም። አንተ አትጨነቅ ቤኪ፣ እስካሁን እኮ ተነጋግረው ነው የሚሆነው። ቅምጥል ለመደሰትም ለመከፋትም ትንሽ ነገር ነው የሚበቃት። ለዛ ነው የሚያስጨንቀኝ ብሎ ባቡሬም እያሰበላት ነው። እና የታባት ሄዳለሁ ብለሽ ነው? ግን በጣም እያሳሰበኝ ነው። ቆይ ግን ለምን እንደዚህ ትጨነቃለህ? አትጨነቅ ብለው ተው እንጂ ልጄ፣ በሰው ፍቅር ጠልቃ አትግባ እያሉ እየመከሩት ነው። ከዛ ባቡሬም እኔ እኮ ወንድም ነኝ እንዴት አልጨነቅም ሲል፣ ቆይ ግን አርፈ ለምን አትቀመጥም? ቆይ ግን እሱ አይደብረውም እንዴ? ለምንድን ነው እህቴ እንደዚህ የሚያስጨንቃት አለ። እንግዲህ አይ ቤኪ ዝም ብለህ እኮ ነው የምትጨነቀው። እነሱ ስንት ጊዜ ነው የሚጣሉት የሚታረቁት? እኔ እኮ ተታርቀው ተቃቅፈው የሚሆኑት። አዎ ሌሊ ልክ ነች። ፍቅር ሁሉም ነገር ያፈርሳል። ያወራሉ። በዚህ መሀል ማንም ጣልቃ መግባት የለበትም ካላችሁ እሺ፣ ተባብራችሁ አስቀራችሁኛ። ከፈለክ ምን ትችላለህ? ኧረ አልሄድም እኔ እዚህ ቁጭ ብዬ ከእናቴ ጋር ቁጭ ብዬ ለዘለዝኝ የት ይቀርልሃል አለችው። እንግዲህ እየተቀላለዱ ቀልዳቸው በጣም ደስ ይላል። እናትና የልጅ ቀልድ ሆኗል። እንግዲህ አደይም እንግዲህ ፍቅረኛዋን ወደ ክፍለ ሀገር ልካ ብቻዋን ቁጭ ብላ ማን ነው ይግቡ ማን ነው እያለ ቁጭ ብላ ከዛ ፍቅር ምጥት ሊሊ ቤት ማለት ነው። አዎ ፍቅር ነኝ አደይ፣ እዚህ ደግሞ ምን ትሰሪያለሽ አለቻት። ሌሊ የለችም እንዴ? አይ የለችም። ከዛ በጣም ጥሩ፣ እኔም አንቺን ለማውራት ነው የመጣሁት። እኔና አንቺ ደግሞ ምን የሚያስወራን ነገር አለ? ስለ ዴቭ አደይ፣ እኔና አንቺን የሚያስማማን እንስማማና ዴቭን ተይልኝ አለቻት። አልገባኝም። ገንዘብ ልስጥሽና ዴቭን አታግቢው ለእኔ ተይልኝ አለቻት። ኧረ ስንት ተከፍኛለች አደይ፣ እኔ እየቀለድኩ አይደለም አለች። እንግዲህ ፍቅረኛዋን እንግዲህ በብር ልሸጥ ነው እንድሸጥላት እየጠየቀች ነው። ከዛ አደይም ደግሞ እንዴት ብትደፍሪ ነው? ቆይ ግን ፍቅረኛዬን በብር ለመቀየር የምትሞክሪው አለቻት። ከዛ ሲጀመር መስታ ፈቅሬውና ነው አለቻት። ሰምኛለሽ፣ አስተሳሰብሽ የዘቀጠ ነው፣ ከአንቺ አልበልጥም አደይ። አሁን ገንዘብሽን ልስጥሽና ከዴብም ከቤተሰቦችም ከኔም አካባቢ ራቅልኝ አለቻት። ዴብ እኮ የሚፈልገው አደይን ነው እንጂ አንቺን አይደለም ፍቅርዬ። ስለዚህ ሰብሰብ በይ። በዚህ ልክ ምን በደልኩሽ? ምን አድርጌሽ ነው? ያደረግሽውን አንቺ ታውቂያለሽ፣ በደንብ ታውቂያለሽ። ዴብን እንደማፈቅረው እያወቅሽ ከዚህ በላይ ምን ልታደርጊኝ ትችያለሽ? ዴብን ወስደሽብኝ አለቻት። ኋላ መተሽ ምስኪን ተጫወች፣ ዴብን አጠመድሽው። ዴብ ወደ እኔ የመጣብኝ እንጂ እኔ አንድ እርምጃ እንኳ አዘል እያልሄድኩም ረዥም ጊዜ ቆይቻለሁ አለቻት። ስለዚህ የምታውቂው ነገር ደግሞ አልደግምልሽም። አሁን ገንዘብሽን ብትመርጭ ይሻልሻል አለቻት። ስንት ተከፍያለሽ? የፈለግሽው። ቆይ ለኔ የሚከፈል ገንዘብ ከየት ታመጫለሽ አለቻት። ከዛም እስከማውቀው ደግሞ ተማሪ ነሽ ወይስ ትምህርቱን አቁመሽ ስራ ጀመርሽ አለቻት። ወንድም የት እንዳለ አትርሽ እንጂ። ቆይ አንቺ ምን አይነት ሴት ነሽ? ምን አይነት አስተሳሰብ ቢኖርሽ ነው
በሰው ሀገር ለእህቴና ለእናቴ ብሎ የሚልከውን ገንዘብ ለእንደዚህ አይነት ቆሻሻ ተግባር መታየት ትንሽ እንኳ ያሳዝንሽም? ጭራሽ ዙረሽ ዙረሽ ወደ ባርኪ ዞርሽ አለቻት። ከዚህ በላይ መስማት አልፈልግም፣ ውጭልኝ፣ አትቸኩኝ፣ መውጣቴ እንደሆነ አይቀርም እወጣለሁ። ግን ደግሞ ይህን ነገር በደንብ አስቢበት። ዴቪን ትተይልኛለሽ? የእናትሽን ህይወት የሚቀይርሽ ገንዘብ እሰጥሻለሁ አለቻት። ትሰሚኛለሽ ፍቅር፣ እንደዚህ አይነት ቆሻሻ ተግባር አልተባበርሽም። ገንዘብ ካለሽ ደግሞ ለበጎ አድራጎት ሰጪው ብላ አደይም እንግዲህ ፍቅርን ዘምዝማ አስወጣቻት ማለት ነው። በጣም ደስ ይላል የአደይ ጀግንነት፣ የኔ ጀግና። ከዛ ይቺ አስመሳይ ቤዛ ደግሞ እኔ ሌላ የሚሄድበት ነገር የለኝም እማዬ ተረጅኝ፣ ምንድነው የተፈጠረው? ተነሽና አስረጅኝ፣ የሆነውን ነገር ንገርኝ፣ ምንድነው የተፈጠረው ነገር? እናቴ በጣም ታማለች፣ እኔ ደግሞ ነገሮች ሁሉ ከአቅሜ በላይ ሆኖብኛል አለች ይቺ አስመሳይ ቤዛ። ምንም አይነት ስራ ላገኝ አልቻልኩ። በይ በቃ ነይ እናትሽ ጋር ውሰጅኝ እማዬ። እንደዛማ አይሆንም እናቴ፣ ትንሽ ራቅ ያለ ቦታ ነው ያለው። ደግሞ አንቺ እዛ ራቅ ያለ ቦታ ድረስ መሄድ አይጠበቅብሽም። ብር ብቻ ነው የምፈልገው አለ። ወይ ግን ስለዚህ እና ምን ይሁን? ምን ላድርግልሽ? ምን እንዳደርግልሽ ነው የምትፈልጊው እማዬ? እናቴ ትንሽ ደህና እስክትሆን ድረስ እዚህ ቤት መኖር እችላለሁ። እናትሽን ጥለሽ አለቻት። እናቴ ያለችው ሆስፒታል ነው አለች። ታዲያ ሰው እናቱን ሆስፒታል ሆኖ ያስታምማን እንጂ እናቱን እዛ ሆስፒታል ወርውሮ ሰው ቤት ልቀመጥ ይላል እንዴ? ስለዚህ ፍቅር አውቃባታለች። ውሸቷን ነው ቤዛ ማለት ነው። የፍቅር እናት ግን ምንም አላወቁም። እሷን መንከባከብ፣ እሷን መጠየቅ ደግሞ አለብኝ። እሷ ደግሞ ትንሽ ከከተማ ያለ ቦታ ነው ያለች። እሷን ለመጠየቅ፣ እሷን ለመንከባከብ ስል ደግሞ እነሱ ደግሞ ሊታገሱኝ አልቻልኩም። ከስራ ደግሞ ተባረር ያለው አለች። ግን የራሷ ቤት አላት። ውሸቷን ነው ቤዛ ማለት ነው ፍቅር እንዳለችው። ስለዚህ እዚህ ብትሆኝ ለአንቺ ጥሩ ነው። አዎ እማዬ፣ ለእኔማ በጣም ጥሩ ነው። ለአንቺ ፈቃድሽ ከሆነ እዚህ ልሁን። እሺ ቤዛ፣ ትንሽ እንኳን አንቺን የሚያግዝሽ ከሆነ እዚህ ተቀመጭ። ዛሬ እንዳደረግሽው ነገር ከፍቅር ጋር እንዳታደርጉ ፈጽሞ። እሺ እማዬ፣ በጣም ነው የማመሰግነው። ደግሞ አታስቢ፣ ፍቅርም ይቅርታ ጠይቃታለሁ። እንደዛ ተስማሙና እዚህ ቆይ። ቤዛ የምትፈልጊው ነገር አለ? አደራሽን ጠይቂኝ። በጣም ነው የማመሰግነው። ምንም አይደለም። ይህ እናትም እንዴት እንደሆነ የማውቀዋለሁ አሉ። የፍቅር እናት እንግዲህ በጣም ነው የሚረዱት። ቤዛም እንግዲህ እያስመሰለች እማዬ እማዬ እያላይ እዚህ ትቀመጣለች። ከዛ ሴራ ታሴራለች። አንዴ ውጭ ሆና ሴራ ታዘራለች፣ አንዴ ቤት ውስጥ ሆና ሴራ ታሴራለች። በጣም ቤዛ የምትባል ሴትዮ በጣም አስመሳይ ናት። እንደው እንደ ቤዛ አይነቷን እንደው አስመሳይ ሰው መስማት እና ማየት ራሱ በጣም ከባድ ነው ማለት ነው። በጣም አስመሳይ ናት ሲበዛ። ቤት እያላት ቤት የለኝም። እናቷ እንግዲህ ፍቅር ሞታለች ብላለች። እሷ ግን አለች ሆስፒታል ናት። ሄደን እንያ ስትባል ውሸቷ ስለሆነ ሩቅ ነው ትላለች። ከዛ እንግዲህ ወደ አሹ ጋር ስንሄድ ደግሞ ለፍቅር ለማነው ለዚች ለሮማን ፍቅር የፍቅር ጥያቄ ለማቅረብ በጣም እየፈራ ነው። ሁል ጊዜ ይጨነቃል። ሁል ጊዜ ለመጠየቅ ሲል ደግሞ ጭራሽ እህትነቷን ስላጣው ብሎ በጣም ይፈራል። ከዛ አሁንም እሷን ፈልጎ ወደ ውስጥ ገብቶ ነበርና ምንድነው በር ማትከፍተው ብለው የፍቅር እናት በጣም ተቆጥተዋል። ከዛ ምንድነው ችግርህ ብላ ደግሞ ሮማን እየጠየቀችው ነው። የምን ችግር ነው? እንደውም ልንገርሽ ሮማኔ፣ አንቺ ነሽ ጥፋተኛዋ። ጭራሽ እኔ ጥፋተኛዋ? ቆይ እኔ ደግሞ ምን አደረግኩ? እትዬ ክችል ሊመጡ ይችላሉ። አንተን ካዩ ደግሞ ሌላ ነገር ያስባሉ። እንዳትመጣ አላልኩም? ሰምቻለሁ ሮማኔ፣ ነገር ግን አልቻልኩም። ምን ነው የቻልከው? ናፍቆትሽን ነዋ። በሀሳቤ እየተመላለሽ ስናፍቂኝ ጊዜ መጣሁ። አንቺን አወቅሽ። ለምን ቀድመሽ እኔ ጋር አትመጭም? እኔማ ስራ ጨርስ ብዬ ነው። አሹ የሌለብህን ባህሪ ግን ሰሞኑን እያየሁብህ ነው። ችግር አለ አለችው። አንቺ ምን አለብሽ? ሁሌ እየመጣሽ ምን ችግር አለ ትኛለሽ? የእኔ ልብ እዚህ ታሟን፣ ግራ ገብቶኛል። ምን አልከኝ? አይ ምንም አይደለም ሮማኔ፣ ይቅርብሽ። ባሰሚው ነው የሚሻለው። ገና ሳሰሚው እንደዚህ ሳትለብሰሽ ሳትጎርሰሽ ተናደሽ በተሰሚውማ ታስቀምጭኝም። ይቅርብሽ ሮማኔ፣ ሆዲፍቸው እሻሹ። ለማንኛውም ሰሞኑን ያየው ባህሪ ልክ አይደለም፣ ብታስተካከል ነው የሚሻለው። አለበለዚያ እትዬ ሊያባርሩ ይችላሉ ብላ እንግዲህ የሮማን ጸባይ ማለት ነው አብሯት ሲሆን የፍቅር ጥያቄ ሊያቀርብላት ሲል ትሸሸዋል። ከሌላ ከሩታ ጋር ሲሆን ስታየው ደግሞ በጣም ትቃጠላለች። እና አሹዬ እንግዲህ ቻለው ምን ይደረጋል። ሩታዬን ጠበቅ አድርገህ ብትይዝ ጥሩ ነበር። እንግዲህ ሩታን አሳልፈህ ለዳይመንድ ሰጥተህን። እንግዲህ ሮማን ደግሞ አሹ ከሩታ ጋር ሲሆን በጣም ትቀናለች።
እሱ ግን የፍቅር ጥያቄ ሊያቀርብላት ሲል እያስፈራራችሁ ነው ማለት ነው። እንዳያቀርብም እያደረገችው ነው። ስለዚህ ሮማን ብትስተካከይ ጥሩ ነው ብዬ አስባለሁ። አሹ እየተዋትና ወደ ሩታ ሂድ። ሩታን ጠበቃ ገብት ይሻላል ስትመለስልህ ማለት ነው። ውድና የተከበራችሁ ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ላይክና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። በጣም አመሰግናለሁ። ባይ ባይ። የምወዳችሁ ውድ ቤተሰቦች